ሆነ ተከናወነ ማለት እንግዲህ አሁን ነው ጽጌረዳና ዮናስ ሰርጋቸው ዛሬ ነው ማለት ነው። ሰርግ ያልተጠራችሁ ያውን ዛሬ መልስ መድረስ ትችላላችሁ። ጽጌረዳ ለነብዩ እንድራለን ብለን ደፋ ቀና ስንል ዮናስ ቀደመ። ነብዩም እንግዲህ እያለቀሰና እያዘነ ይገኛል። ነብዩ ወንድማችን አይዞህ እንለዋለን። እኛ ደግሞ በሆዳችን ግን ደራሲው ጽጌረዳና ዮናስን ያጋባህ እንዳጋባ ካፋታለን እያልን እንገኛለን ብዙዎቻችን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ዘት ተረፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። አሁን አብሮነታችሁ የለን። ጽጌረዳ ድራማ እንግዲህ ደስ የሚል አዝናኝም አሳዛኝም ብቻ የተብደበላለቁ ነገር ያለበት ነውና ጽጌረዳ እንግዲህ ዮናስን አግብታ ትገኛለች። እሱ እንግዲህ ዮናስ እሷን የራሱ ለማድረግ አውቆ ወደ ወንጀል ውስጥ የዘፈቃት ግለሰብ ነው። ወንጀል ውስጥ ደግሞ ከዛ ከወንጀል ውስጥ ለማውጣት ደግሞ ግዴታ እኔ ማግባት አለብሽ፣ እኔን ካላገባሽ ምንም አማራጭ የለሽም ከወንጀል ውስጥ የምትወጭበት እና እድሜ ልክሽን ትታሰሪያለሽ እያለ እያስፈራራት በሚገኝበት ሰዓት ነው እንግዲህ በድንገት ሰርግ እንዲደገስ የሆነው። ነብዩ ግን ጽጌረዳ የሆነ ችግር ተቸግራለች፣ ወዳ አይደለም እያገባች ያለችው፣ ፍቃደኛ አይደለችም። ከፊቷ ላይ የማነበው ነገር አለ በተደጋጋሚ ሳያት፣ እሷም ልትነግረኝ ፍቃደኛ አይደለችም። ጽጌረዳ ያለችበት ቦታ ድረስ ሄጄ ይህን ነገር ልጠይቃት ይገባል በማለት እንግዲህ በሯ ድረስ ሲያንጋጥጥና ሲጠብቃት ቆይቶ ነበረ። ነገር ግን ጽጌረዳ ሊያገኛት አልቻለም። ጽጌረዳ ሰርግ ላይም ቢገኝ እንግዲህ እሷን ባየ ጊዜ ተሞሽራ ከዮናስ ጋር ቆማ ባየ ጊዜ በጣም እየተናደደና እያለቀሰ ነበረ። እውነቱንም ለጽጌረዳ የሚገባት ዮናስ ነበረ፣ ነብዩ ነበረ። ዮናስ ግን ለፌቨን ነበር የሚገባት። ሁለት ተንኮለኞች ስለሆኑ ተንኮለኛና ተንኮለኛ አንድ ላይ ቢገናኝ ጥሩ ነበር ማለት ነው። እንግዲህ ጽጌረዳ መጀመሪያ ላይ ፊቷ ላይ ፈገግታ ይታያል። እንደው ፈቃደኛ ሆና ወዳ ፈቅዳ የምታገባ ነው የምትመስለው። ነገር ግን እናቷ ሌላ ችግር ውስጥ እንዳትገባባት እሷንም ራሷን ከችግር ውስጥ ለማውጣት ነው ጽጌረዳ ይህንን ጋብቻ እየመረጠችው እና ቢሆንም ግን ነብዩን ባየች ቁጥር እያለቀሰች እና ዮናስን ከለዋ ላይ እየገፋች ትገኛለች። ነብዩም እሷን እያየ እያለቀሰና እያዘነ ይገኛል ማለት ነው። ይህን የተመለከተ ዮናስ ግን እንዴ ምን ሆነሽ ነው? ከኔ ጋር ቁጭ ብለሽ ያለ ሰው እንጂ እኮ ቀልብሽ ሌላ ቦታ ነው ያለው፣ ምንድን ነው ወደዛ የምትመለከችው እያላት ይገኛል። ነብዩ እንግዲህ ይህንን ሰውዬ አያውቀውም። ዮናስ ግን ነብዩን ጠንቅቆ ያውቀዋል። ዋናው ሴራውን የጠነሰሱት ከፌበን ጋር ስለሆነ ማለት ነው። ፌበንም ይሄ ነገር እንዲሆንና እንዲከናወን እንግዲህ ስታግዘው ነበረ ዮናስን። ይሄን ነገር ደግሞ ፌበን እያደረገች ያለችው ነብዩ የራሷ ለማድረግ ነው። እውነት ነብዩ የጽጌረዳ ይሆናል ወይስ ወደ ጽጌረዳ ይመለሳል? ጽጌረዳስ ከዚህ ከችግር ውስጥ ስወጣ ዮናስን ቀይ መስመር ላይ ታስገባዋለች ወይስ በዛው ትቀጥላለች? እንግዲህ እሱ ምና ይሆናል። አሁን ለጊዜው ከጭፈራ ውጪ ምንም ግልጽ ሆነልን ነገር የለም። ግን ብዙዎቻችን ጽጌረዳን እና ዮናስን እንዳጋባችሁ ቀጥ ብላችሁ አፋቶልን፣ ጽጌረዳ ለዮናስ አትገባውም፣ በፍቅር ሳይሆን በውለታም ሳይሆን ይሄ ነገር እሷን ከወንጀል ውስጥ ለማስወጣት ወንጀል ውስጥ አስገብቶ ከወንጀል ውስጥ እሷን ለማስወጣት አውቆና አስቦበት ያደረገው ነገር ነው ዮናስ ማለት ነው። ጽጌረዳም እንግዲህ ለእናቴ ስል መኖር አለብኝ፣ እናቴ እኔን አታ መኖር አትችልም። ስለዚህ እኔ ደግሞ ብዙ ህልም ያለኝ ሴት ነኝ። እድሜ ልኬን እስር ቤት ከምታሰር በቃ የማልወደውን ሰውን ቢሆንም አግብቼ ህልሜን እያሳካው እናቴ ማስደሰት እችላለሁ እያለች ነው የምትገኘው። ነገር ግን ከዮናስ ጋራ እየጨፈረች ባለችበት ሰዓት በትዝታ እየሄደች ከነብዩ ጋራ ነው እንግዲህ በትዝታ እየተጫወተች ያለችው። አጠገቧ ያለው የሚጨፍረው ዮናስ ነው፣ እሷ ግን በትዝታ ያለችው ከነብዩ ጋር ነው ማለት ነው። እና ቢሆን ጥሩ ነበረ፣ ከነብዩ ጋር ቢሆንልሽ ጥሩ ነበረ። እንግዲህ ከነብዩ ጋር እሷ በሆነችበት ጊዜ ፌብ እንደምንባ ነው የምታለቅሰው። ይህን ሁሉ ውጣ ውረድ የሄደችው አብራ እንግዲህ የእነሱን ጋብቻ ወዳላቸው ወይም ደግሞ የጽጌረዳን ትዳር መያዝ ወዳ ሳይሆን እሷ ትዳር ከያዘች ነብዩን የሚቀናቀናት ሰው የለም።
ነብዩን የራሷን የግሏ የምታረግ ነው የመሰላት ፌብ ማለት ነው። እናም ወይዘሮ ዘርፌም እንግዲህ ፏ በትን ብለው ሰርግ ላይ ያየናቸው ነበር። ሁሉም ሰብሰብ ብሎ ማለት ነው። እኛ ብቻ ተመልካቾችንን ቤታችን ቁጭ ብለን የቀረ ነው እንጂ ማንም የቀረ የለም ማለት ነው። በጣም የሚያሳዝነው ነገር የጽጌረዳ እናት እንግዲህ ከጽጌረዳ ሰርግ በኋላ ሰርጀሪውን ደግሞ ቀዶ ጽገና እንደምታደርግ ወደ ሙሉ ጤኗ ልትመለስም ላትመለስም እንደምትችልም ለአቶ መስፍን እየነገረችው ነበረ። አቶ መስፍን ግን ያው ሁኔታዎቹ ደስ ቢሉትም እሷ መርሳት መቻሏ ደስ ቢለው ግን ኃላፊነት ጥላበታለች። ጽጌረዳን አደራ ብለዋለች። ጽጌረዳን አደራ፣ እኔ ነገሮችን ልረሳ እችላለሁ። እዚህ ጋር ምናልባት ደስ ሊል ይችላል እኔ ያንተ ሚስጥር በሙሉ በመርሳቴ፣ ነገር ግን ጽጌረዳን ከጎኗ ቆመክ የሚያስፈልጋትን ነገር ሁሉ ልታደርግላት ይገባል። ሊሆንም ላይሆንም ይችላል። ዶክተሮቹ ያሉኝም ከሆነ ወደ ሙሉ ጤናሽ ልትመለሽም ላትመለሽም ትችያለሽ። ምናልባት የመርሳት ጉዳይ ሊያጋጥምሽ ይችላል ብለውኛል ብላ እንግዲህ እየነገረችው ነበር። እሱ ለምንድን ነው ለአቶ መስፍን ጽጌረዳን አደራ ያለችው? ጽጌረዳ የማር ልጅ ትሆን? የአቶ መስፍን ልጅ ትሆን ጽጌረዳ? በጣም ግራ ያጋባል። ጽጌረዳ የአቶ መስፍን ልጅ ከሆነች ወይዘሮ ዘርፌ አስቀድማ ይህንን ነገር ለአቶ መስፍን መናገር አለባት ማለት ነው። ጽጌረዳ አባቷን ማወቅ አለባት። በእነሱ መካከል ደግሞ ከባድ የሆነ ሚስጥር ነው ያለው። ይህንን ሚስጥር ደግሞ ለማወቅ ወይዘሮ ዘርፌ ደፋ ቀና እያለች ትገኛለች። አንቺ ቀዶ ጥገና በምታደርጊበት ሰዓት የሚያጋጥምሽ ነገር አይታወቅም። ስለዚህ በአንቺና በአቶ መስፍን ያለው መካከል ያለው ሚስጥር አሁን ልትነግሪኝ ይገባል እያለች እንግዲህ ውስጥ ጠርግታ ትገኛለች። ወይዘሮ ዘርፌ ግን በፍጹም ይህ ሚስጥር ይዤ ጉድጓድ እገባለሁ እንጂ አልነግርሽም እያለቻት ትገኛለች። ወይዘሮ ዘርፌ ግን ማወቅ አለብኝ ግዴታ እያለች ትገኛለች ማለት ነው። አዎ ወይዘሮ ፍቅርተ ግን ማወቅ አለብኝ ሚስጥሩን እያለች ነው የምትገኘውና ማወቅ የለባትም። ምክንያቱም ይህን ሚስጥር ካወቀች አቶ መስፍን ሌላ ችግር ሊደርስበት ስለሚችል ማለት ነው። ደግሞ ለጽጌረዳን በጣም ከባድ ይሆናል፣ ለወይዘሮ ዘርፌም ነገሮቹ በጣም ከባድ ይሆናሉ ማለት ነው። ጽጌረዳ ድራማ ዛሬ ባጭሩ ይሄን ይመስላል። ቀጣይ ደግሞ አፋተን ይዘን እንመጣለን ማለት ነው። ዮናስና ጽጌረዳን አፋተን እስከምንገናኝ ቸር ሰንብቱልን። ባይ ባይ።